በካህናት አለቆች የጌታ የኢየሱስ ክርስቶስ መነሳት ትንሣኤ ተሰበከ። ካህናት አለቆች ተነስቷል ማለት ጀመሩ። መነሳቱን ሰሙና ድንጋዩ ተንከባሎ መቃብሩ ባዶ መሆኑ ከፈኑን ሲያዩ ጨርቁን ሲያዩ የለም። የጌታ የኢየሱስ ክርስቶስ አካል በመቃብር ውስጥ የለም። መልእክተኛ ልከው ቢያረጋግጡ አልነበረም፣ የለም። ስለዚህ ምንድነው የሆነው? መመካከር ጀመሩ። የሕዝብ ሽማግሌዎችን አመጡ። የካህናት አለቆች ቁጭ አሉና መመካከር ጀመሩ። ምን መሰላችሁ የተመካከሩት? ከዛ በፊት ምን ነበር ያደረጉት መሰላችሁ? ጌታን ኢየሱስ ክርስቶስን በሄደበት እየሄዱ ትምህርቱን እየተቹ የሚያድንባቸው ቦታዎች የሚፋወሱባቸው ቦታዎች እየሄዱ እየተቹ የእግዚአብሔር ልጅ ከሆንክ ራስን አውርድ ከመስቀል እያሉ ራሱን የእግዚአብሔር ልጅ ነኝ ብሏል፣ ራሱን የአይሁድ ንጉሥ ነኝ ብሏል እያሉ እየተቹ እያንዳንዷን ንግግሩ እያንዳንዱ እንቅስቃሴውን ጉድጓድ እየማሱ በሁሉ ዘንድ አጠልሽተውበታል። ሁሉ እንዲጠላው ሁሉ እንዳይቀበለው ነበር ያደረጉት። ሁሉ እንዳይቀበለው ማንም እንዳይቀበለው ነበር ያደረጉት። ያም ደግሞ ተሳክቶላቸው ነበር። ለጊዜውም ቢሆን ተሳክቶላቸው ነበር። የካህናት አለቆች እንግዲህ ተመልከቱ። የቤተ ክርስቲያን እኮ ሰዎች የምኩራብ ሰዎች ማለት እኮ ነው። ካህን ማለት የቤተ ክርስቲያን እኮ ሰው ማለት ነው። የቤተ ክርስቲያን ሰው ማለት ነው። የካህናት አለቆች ሁሉን ነገር አበላሽተው ነበር። አሁን ገለውት እንደሞተ እርግጠኛ ሆነው መቃብር ውስጥ ከተውት እንደማይነሳ አክትሟል ብለው ወደ ቤታቸው ውጥናችን፣ ፕሮግራማችን፣ እቅዳችን ተሳክቶልናል ብለው እቤታቸው ተቀምጠው ሳሉ አንድ ወሬ ተሰማ። አጀንዳ ዘግተው ሳሉ አጀንዳ ተከፈተ። ምን የሚል አጀንዳ? ተነሳ እኮ። ምን አለ? ተነሳ እኮ። ዘንድሮ አጀንዳ ይከፈታል። አንድ የሚያምን ሰው ካለ አጀንዳ ይከፈታል። ልብ በሉ፣ አጀንዳ ይከፈታል። ሰይጣን የነገራችሁ ነገር ካለ እሱ አጀንዳ ይዘጋና እግዚአብሔር አዲስ አጀንዳ ይከፍታል። አጠገባችሁ ወንድም እህታችሁን እግዚአብሔር አዲስ አጀንዳ ይከፍትልሃል በሉ እስቲ። አጀንዳ ይከፈታል ብላችሁ ንገሩ እስቲ። ምን ይከፈታል? እባካችሁ በሉ፣ አጀንዳ ይከፈታል በሉ። ፊቱን እያያችሁ እግዚአብሔር አጀንዳ ይከፍትልሃል በሉ እስቲ። ምን ይከፍትልሃል? እግዚአብሔር አጀንዳ ይከፍትልሃል በሉ እስቲ። አጀንዳ ይከፈታል። ምን እናርጋሉ? ምን እንሆናሉ? አዲስ አጀንዳ መጣ። የሚገርም ነው። ጌታ የት ሊሰበክ ይመስላችኋል? የት ይሰበክ ይመስላችኋል? ጌታ ኢየሱስ ክርስቶስ የት የሚሰበክ ይመስላችኋል? አሁን የካህናት አለቆች እናም ደግሞ የሕዝቡ ሽማግሌዎች አንድ ለተሰባሰቡና መመካከር ጀመሩ። ከዛ ምን አደረጉ መሰላችሁ? የንጉሥ ሹማምንትን ጠሩ። ይሄ ከፍ ያለ ጉዳይ ስለሆነ የንጉሥ ሹማምንትን መምጣት አለባቸው ተባለ። ወዴት እየገባ ነው? ሹማምንቱ እንግዲህ ወደ ካህናቱ ወደ ቤተ መቅደሱ ላይመጡ ይችላሉ። እንግዲህ አሁን ካህናቱ ወዴት ነው መሄድ ያለባቸው? አንድ ሰው ይናገር። ሹማምንቱ የት ነው የሚገኙት? የሹማምንቱ ስብሰባ ቦታ የት ይመስላችኋል? ቤተ መንግስት። ጮክ በሉና ቤተ እስቲ ቤተ መንግስት በሉ እስቲ። የጌታ የኢየሱስ ክርስቶስ ትንሣኤ በካህናት አለቆችና በንጉሥ ሹሞች በቤተ መንግስት ተሰበከ። ቤተ መንግስት ሰበከው። ቤተ መንግስት ሰበከው ማለት እንግዲህ ሚዲያ ሁሉ የመንግስት ከፍተኛ የሥራ ኃላፊዎች በሚንቀሳቀሱበት ሁሉ ሚዲያ ይንቀሳቀሳል። የጌታችን ኢየሱስ ክርስቶስ ትንሣኤ በቤተ መንግስት ተሰበከ። ምን ማለት ነው? በመላው ዓለም ተነስቷል፣ ተሰበከ። ዘንድሮ በመንደር ሊያፍኗችሁ በሚፈልጉ ዘንድ እግዚአብሔር አምላክ ታሪክ ይቀይርና ሾንጎውና ወንበሩን ይገለብጥና አጀንዳ ቀይረናል፣ ከዚህ በኋላ ዘግተናል ያሉ የእነንትና ቤት ጉዳይ ቀብረነዋል ያሉ እንደገና ደግሞ ሌላ አጀንዳ ይከፈትባቸዋል። ይከፈታል። የተቀበረ ነገር ሕያው መሆን ይጀምራል። እስቲ ይጀምራል በሉ እስቲ። ይጀምራል በሉ እስቲ። ይሄ ብቻ አይደለም። በጌታ በኢየሱስ ክርስቶስ በመስቀሉ ወዳጆች ተሰበከ። የጌታ የኢየሱስ ክርስቶስ ትንሣኤ የጌታ የኢየሱስ ክርስቶስ በመስቀሉ ወዳጆች
የመስቀሉን ምዕራፎችን ሁሉ ይከታተሉ በነበሩ በመግደላዊት ማርያም በማርያምና በሳሎሜ በነዛ ሴቶች ደግሞ ምን ሆነ? ተሰበከ። እነዚህ ሴቶች የመከራ ወዳጆች ነበሩ። የስቃዩ ወዳጆች ነበሩ። ከሩቅ በጣም የሚከታተሉ ነበሩ። ከሩቅ እየተከታተሉ ያሉ ነበሩ። አሁንም የመጨረሻ ለቅሷቸውን ሊያለቅሱ አሁን የመጨረሻ ስንብት እንግዲህ 3ኛ ቀን ነው። አይን ይፈሳል፣ ሰውነት ይፈርሳል። ከ3 ቀን በኋላ የሰው ሰውነት አይቀጥልም። አሁን እርማችንን እናውጣ። አሁን በቃ ጌታችንን የመጨረሻ ስንብት ተሰናብተን እንምጣ ብለው ወደ መቃብሩ ሲሄዱ ተነስቷልን ሰሙ። ክብር ለእግዚአብሔር ይሆን። አሜን። የማይሰናበቱት ጌታ ኢየሱስ ክርስቶስ ተነስቷል ማለት እንጀምሩ። መልአኩም የነገራቸው ሂዱና ለደቀ መዛሙርቱ ተነስቷል ብላችሁ ምን በሉ? ስበኩ፣ ንገሩ። በገሊላ ይቀድማችኋል። ወደ ገሊላ ሂዱና እዛ ደግሞ ታዩታላችሁ። ከ3 ቀን በፊት የሞተውን ታዩታላችሁ። አዎ የሞተባችሁን ነገር ዛሬ ካላችሁ የእምነት ሰዎች የተቀበረባችሁን ነገር ዓመት ያለፈ ቢሆን ቀን ያለፈ ቢሆን ዘመን ያለፈ ቢሆን ዛሬ እላችኋለሁ ታዩታላችሁ። እስቲ አየዋለሁ በሉ እስቲ። እጃችሁ ከፍ አድርጉና የሞተውን የተቀበረውን በሉ እስቲ። እንደ ሞተም ደግሞ የተሰበከውን በሉ እስቲ። ተነስቶ አያለሁ በሉ እስቲ። ዛሬ እላችኋለሁ ነገራችሁ ተነስቶ ታያላችሁ። ሕይወታችሁ ተነስቶ ታያላችሁ። ሀገራችን በጽድቅ ሕይወት ተነስታ እናያለን። ምድራችን ተነስታ እናያለን። ትውልድ ተነስቶ እናያለን። ያለቀሱ ሲስቁ እናያለን። ተረኛ ሆኖ ሲስቁ እናያለን። የተቀበሩ ተነስተው እናያለን። የተቀበረ የእናንተ ነገር ይነሳል። በሐሰት መስካሪዎች የተቀበረ ነገር ለማን እንደሆነ አላውቅም። በዚህ ጉባኤ መካከል አላችሁ። በሐሰት መስካሪዎች የተቀበረ ደጋግሜ እላለሁ ተነስቷል። ያ ምክር ተነስቷል፣ ታሽሯል። በሐሰት መስካሪዎች የታተመ በሐሰት መስካሪዎች የተቀበረ የእግዚአብሔር ሕዝብ ጉዳይ ተሽሯል። ያ ማህተም ተሽሯል። እጃችሁ ከፍ አድርጉና የሐሰት ምስክር ተሽሯል በሉ እስቲ። የጌታ መንፈስ ይናገረኛል። በአገልግሎታችሁ ላይ የተመሰከረባችሁ የሐሰት ምስክር፣ በትዳራችሁ ላይ የተመሰከረባችሁ የሐሰት ምስክር፣ በስራችሁ ላይ በንግዳችሁ ላይ የተመሰከረባችሁ የሐሰት ምስክር የጌታ መንፈስ ይናገረኛል። ዛሬ ከናንተ ሕይወት ላይ ተሽሯል። ተሽሯል። ከስራ ቦታችሁ ተሽሯል። ከትዳራችሁ ተሽሯል። ከቤታችሁ እልልታ ጭብጨባ ለጌታ ክብር ይሁን። ተሽሯል። ምን ብለዋል? እጃችሁ ከፍ አድርጉና ታሻረ በሉ። ሳለ ድገሙና ታሻረ በሉ። በኢየሱስ ክርስቶስ ዙሪያ ላይ የነበረ ውዥንብር በሙሉ እንደተሻረ ልጆቹ ነንና በዙሪያችን ላይ ያለው ውዥንብር በሙሉ ይሻራል። በጓዳ የጨመቃችሁ ዛሬ ተሽሯል አላችሁ። በዚህ ጉባኤ መካከል ብዙ ሴቶች አላችሁ። በጓዳ የሚጨምቃችሁ እጅ፣ በጓዳ የሚጨምቃችሁ አገልግሎታችሁ የሚጨመቅባችሁ፣ ሕይወታችሁ የሚጨመቅባችሁ፣ ኑሯችሁ የሚጨመቅባችሁ የጌታ መንፈስ ያሳየኛል። ጨማቂው ክንድ ዛሬ ተሰብሯል። ተሰበረ። 3 ጊዜ ተሰብሯል በሉ። ተሰብሯል። እልልታ ጭብጨባ ለጌታ ክብር ይሁን። አሜን፣ ሃሌሉያ። ተሰበከ። ጌታ ትንሣኤው ተነስቷል። ተሰበከ። የመስቀሉ አፍቃሪዎች፣ የመስቀሉ ወዳጆች ዓርብ ዕለት አልቅሰው ነበር። ዓርብ ዕለት በቃልያኖ መስቀል ላይ አንብተው ነበር። ገደሉት እኮ እያሉ አልቅሰው ነበር። እነ መግደላዊት ማርያም ውለታ ያለባቸው ናቸው። ገደሉት። ክብራችንን ገደሉት፣ ውበታችንን ገደሉት እያሉ ዓርብ ዕለት በቃልያኖ መስቀል ላይ ሲያንገላቱት ሲገሉት አይተው ዓርብ እጅግ ከባድ የሆነ ሐዘን ያዘኑ፣ ለቅሶ ያለቀሱ። በ3ኛው ቀን ገና በማለዳ እኮ አንዳንድ ሰዎች ገና በራቸውን አልከፈቱም እኮ። ገና በማለዳ ሳለ እኮ ነው ጎህ ሳይቀድ ገና በማለዳ ሃሌሉያ። የመጨረሻ ለቅሷችንን አልቅሰን እንምጣ ብለው ሲሄዱ
የዘላለም ሳቅ ሳቁ። አቤት አቤት! ማን ነው አሜን የሚል? አሜን። የመጨረሻ ለቅሶ አልቅሰን ተሰናብተን እንመጣለን መቃብሩን ስሉ የዘላለም ሳቅ ሳቁ። የዘላለም ደስታ ተደሰቱ። ዛሬም እላችኋለሁ የዘላለም ሳቅ አለ፣ የዘላለም ደስታ አለ። ለቀኑ ያለቀሳችሁ፣ ለጊዜው ያለቀሳችሁ እነግራችኋለሁ። እነ መግደላዊት ማርያምን መልቅሰው ነበር ዓርብ ዕለት። እሁድ ማለዳ ገና ጎይ ሳይቀድ ጌታችን ኢየሱስ ክርስቶስ መቃብሩን ፈንቅሎ በተነሳ ጊዜ በዚያ ተራራ ላይ መቃብሩ ባለበት በዚያ ቦታ ላይ መላእክት ዘመሩ። በተለቀሰበት ተዘመረ፣ በተለቀሰበት ተዘመረ። አቤት 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 አቤት! እልልታ ጭብጨባ ለጌታ ክብር። በተለቀሰበት በመቃብር በጎልጎታ ተዘመረ። መላእክት መዝሙሩን ይዘው መጡ። ምን የሚል መዝሙር መሰላችሁ? ታርደሃል። ሃሌሉያ አሜን። ከነገድ ሁሉ ለአባት መንግስት ልጆቹ እንድንሆን ምን አደረገ? ምን አረገ? ካህናት አጠገባችሁ ላይ ካህን ሆነሃል በሉት። አሜን አሜን። ጎልጎታ ላይ ታላቅ የምስጋና በዓል ተደረገ። ጎልጎታ ላይ ያለቀሱ፣ ጎልጎታ ላይ እልልልልልልል ተነሳ አሉ። ዘንድሮ የእናንተ ቤት ነገር ይነሳል። አንድ ሰው አለ በዚህ ጉባኤ መካከል ዘንድሮ የእሱ የልጆቻችሁ ነገር ይነሳል። አራ ይነሳል። እስቲ ይነሳል በሉ። ሃሌሉያ ይነሳል ብላችሁ ጩሁ እስቲ። አዎ ዓርብ አልቃሾች እሁድ ዘመሩ። በቃ አጭር አረገ ጌታ። ያ የለቅሶና የደስታ መካከል ያለውን ጊዜ አጭር አረገ ጌታ። በዚህ ጉባኤ መካከል የጌታ መንፈስ ይናገረኛል። እያለቀሳችሁ ያላችሁ አላችሁ፣ በለቅሷችሁና በደስታችሁ መካከል ያለውን ጊዜ እግዚአብሔር አሳጠረው። አሳጠረው። አንድ ሰው አሜን ይበል። አጠረ በኢየሱስ ስም። የመስቀሉ ወዳጆች ዘመሩ። ባለቀሱበት ዘመሩ። ባለቀሳችሁበት ትዘምራላችሁ። ባለቀሳችሁበት ትዘምራላችሁ። ይሄ ብቻ አይደለም፣ በደቀ መዛሙርቱ ተሰበከ። ደቀ መዛሙርቱም ተነስተዋል አሉ። ዓርብ ዕለት እኮ ደቀ መዛሙርቱ ፈርተው ደንግጠው፣ አንዳንዶቹም ደግሞ የሕይወታቸውን ጌታ ክደው ያን ተአምራት ያደረገላቸውን ጌታ ክደው፣ አንተ እሱን ትመስላለህ ሲባል ጴጥሮስ ከሱ በላይ ፈሪ በሆነችው ገረድ ፊት ካደ ይላል። ከጴጥሮስ በላይ ፈሪ ነበረች ያቺ። ምክንያቱም የተቀጠረች ናት። የሚገርም ነው። ከሱ በላይ ፈሪ በሆነችዋ ፊት አይሁድን ስለፈራ ካደ። አንተ እኮ እሱን ትመስላለህ ሲባል የምትሉትን አላውቅም እኮ ነው ያለው። የሕይወቱን ጌታ 2 ዓሣና 5 እንጀራ ለ5,000 ሕዝብ ሲመግብ በአይን በብረቱ ያየውን ክርስቶስን የምትሉትን የአይሁድ ጭካኔ አደገኛ በመሆኑ የምትሉትን አላውቅም። የእግዚአብሔርን ልጅ ኃጢአት ያልተገኘበትን ይህንን ሰው እንደዚህ በጭካኔማ እንደዚህ ከሰቀሉ እኔንማ ዘልዝለውኝ ይበላሉ ብሎ ፈርቷል ይሰው። ስለዚህ አላውቀውም ማለት። ዛሬም ደክማችሁላቸው ብዙ ዋጋ ከፍላችሁላቸው አላውቅም የሚሉ በአንድ ጊዜ ሊፋታችሁን ድካማችሁን ዜሮ የሚያስገቡ በርካቶች አሉ። በርካቶች ገልብጧችሁ እናንተ ላይ መቀመጫ ማድረግ የሚፈልጉ የተደረገላቸውን የሚረሱ በወጭት እጁን እኩል የከተተ ይሁዳ ስሞ ሰጠው። ጴጥሮስ ደግሞ ካደው። ደቀ መዛሙርቱ አይሁድን ስለፈሩ አንድ ቤት ውስጥ ታጉረው በከተማ ወደ ቤተሰቦቻቸው እንኳን እኮ ለማይድ እኮ ፈርተዋል። ምክንያቱም በየቤተሰባቸው ከተበተኑ በቤተሰብ ገብቶ ይገሉናል ብለው ስለፈሩ አንድ ቦታ ከሞትንም አንድ ቦታ እንሙት ብለው አንድ ቤት ውስጥ ደጆች ዘግተው ራሳቸው ላይ በር ዘግተው ተቀምጠዋል። ነበሩ በር ዘግተው የተቀመጡ ነበሩ። መግደላዊት ማርያም፣ ሳሎሜና ማርያም ደቀ መዛሙርቱ ጋር ሄዱና አገኘነው እኮ። እነሱ መቀጥታ እኮ ነው ያገኙት። ኢየሱስ ክርስቶስ ቀጥታ ከሱ ጋር ተገናኙ። አገኘነው
ሄዱና ለደቀ መዛሙርቱ በገሊላ ጠብቁ፣ ወደ ገሊላ እየመጣ ነው ብላችሁ ጠብቁ፣ በገሊላ ታውኛላችሁ በሏቸው ብሎ ጌታ ኢየሱስ ክርስቶስ ተገናኝቷቸው፣ ዘንድሮ ጌታ ይገናኛቸዋል። ለመስቀሉ ወዳጆች ተገኘላቸው። የመስቀሉ ወዳጆች እኮ አገኙት፣ ጌታን ኢየሱስ ክርስቶስ እኮ አገኙት። ሊነኩት ስሉ ገና አላረኩምና እና ወደ አብ ገና አልሄድኩምና አትንኩኝ እንጂ ነው ያለው። አገኙት፣ ተገናኙት እኮ። እነ ማርያም እኮ አግኝተውታል። ወሬ እኮ አይደለም፣ ራሱን አገኙት። ዘንድሮ የተነገራችሁ ነገር ወሬውን ሳይሆን ራሱን ትይዙታላችሁ። አንድ ሰው አሜን ይበል። ራሱን ትይዘዋለህ። አጠገባችሁ ላይ የተነገረኝ ራሱን ትይዘዋለህ በሉ። በኢየሱስ ክርስቶስም ሆነላችሁ። አሜን። ሲአሜን በሉ። ሆነላችሁ። አሜን። ደቀ መዛሙርቱ ተነስቷል ብለው ሰበኩ። ፈሪዎቹ የካዱት ታያችሁ አይደለ? የቅርብ ስኬዳችሁ የሩቁ ያግዛችኋል። አሜን። የሩቅ ምስራቅ የነበረ ከሩቅ ምስራቅ የነበረ የሊቢያ ሰው የነበረ ዮሴፍ የአርማትያው ዮሴፍ የተባለ የጌታን የኢየሱስ ክርስቶስ መስቀል ሌሎች ሁሉ ካጠገቡ ጠፍተው መስቀሉን ያገዘው እሱ ነው። አያችሁ፣ መከራችሁ ቀን የሚገኘው የቅርብ አይደለም የሩቁ ነው። የቅርቡ ሲከዳችሁ የሩቁን ያመጣላችኋል። የቅርቡ መስቀል ሲጭንባችሁ የሩቁ ደግሞ መስቀል ያግዛችኋል። አሜን። የአርማትያው የሊቢያ ሰው ነው። የሊቢያው ሰው ዮሴፍ የሚባለው የቅርብ ሰዎች ካጠገቡ ጠፍተው እሱ መስቀሉን አገዘ። ዘንድሮ ይላችኋለሁ የአጠገብ ሰዎች የቅርብ ሰዎች ጀርባቸውን ሲሰጡባችሁ የሩቁ ደግሞ መስቀላችሁን ያግዛል። የቅርቡ መስቀል ሲጭንባችሁ የሩቁ መስቀል ያግዛችኋል። ክርስትና ይሄ ነው። የቅርቦቹ ስለለመዱን ስላወቁን ቀንበር ይጭኑብናል። መስቀላችንን ብዙ ያረጉብናል። በወሬ በሐሜት ይገዘግዙናል። የሩቁ ደግሞ የተሸከምነውን መስቀል ያጎበጠንን መስቀል የሰማይ አደራ የሩቁ ይመጣና መስቀሉን ደግሞ ያግዘናል። ክርስትና ይሄ ነው። ዘንድሮ የቅርቡ በር ዘግቶባችሁ ከሆነ የሩቁ ይመጣና ያግዛችኋል። አጠገባችሁ ላይ የቅርቡ ዝም ብሎብሃል፣ የሩቁ ሊመጣ ነው በሉ እስቲ። የቅርቡ አያግዝም፣ የሩቁ ግን መስቀልን ይሸከማል በሉ እስቲ። በኢየሱስ ክርስቶስም ይሄ የሚሆንላችሁ ሰዎች አላችሁ። አጨብጭቡ ለጌታ ክብር ይሆን። የመጨረሻ ሰባኪ ማን ቢሆን ጥሩ ነው? የመጨረሻ ሰባኪ ተፈጥሮ ነው። የመጨረሻ ሰባኪ ተነስቷልን የሰበከ የመጨረሻ ሰባኪ ተፈጥሮ ነው። ምድር አፍ አወጣች፣ አልውጣውም አለች። ይሄ እኮ ኔሮ አይደለም አለች። ይሄ ጲላጦስ አይደለምና አልውጣውም። ይሄ እኮ ሄሮድስ አይደለም። ስለዚህ ጌታዬ ፈጣሪ በሆዴ ውስጥ ላቆየው አልችልም። የሚገርም ነው። ፀሐይስ እኔ ፈጣሪ መቃብር ገብቶ ምድር ላይ ብርሃን ሊሰጥ አልችልም። ቀትር ላይ 6 ሰዓት ላይ መጽሐፍ ቅዱስ ስለ ቀትር ሲናገር ቀትር ለፀሐይ አናት ላይ ነው የሚሆነው። ጥላ የለውም። አናት ላይ ሲሆን ከስር ሲሆን ነው። አናት ላይ ሲሆን ጥላ አይኖርም። ጥላ የጉድለት ምልክት ነው። ጥላ የማጣት ምልክት ነው። ጥላ አያሳይም። እያሳየ ግን አያሳይም። የሆነ ቦታ ያሳያል፣ የሆነ ቦታ አያሳይም። ቀትር ላይ ሁሉም በሚያሳይበት አናት ላይ በሚፈርድበት ፀሐይ የሚፈርድበት ሰዓት ቀትር ይባላል። ፀሐይ በሚፈርድበት ሰዓት፣ በጣም በሚያሳይበት ሰዓት፣ ጨለማ ከፊቱ በሚጠፋበት ሰዓት አልሰጥም፣ ጨለመች፣ ብርሃን አልሰጥም አለች። መሬት አወጣችሁ፣ ተንቀጠቀጠች። ምን ማለት ነው? ጌታዬ ተነስቷል። አምላኬ ምን ብሏል? አልውጣውም። እሱ ኔሮ አይደለም፣ አልውጣውም። እሱ ሄሮድስ አይደለም፣ እሱ ሕያው ነው አሉ። ተፈጥሮ ሰበከው። ተፈጥሮ ምን አረገ? ሰበከው። ዘንድሮ ይላችኋለሁ ነገራችሁን ይዞ ቀርቅሮ የያዘ ነገር ጌታ ሼክ ያደርገዋል። ይኸው የኔን ነገር እግዚአብሔር ሲያንቀሳቅሰው እያየው ነው። የሚታመኛለሽ የሚታመናለ በዚህ ጉባኤ መካከል እግዚአብሔር የእናንተን ነገር ሼክ ማድረግ ጀምሯል። ነገራችሁን የያዙት ሼክ ማድረግ ጀምሯል። አሜን። የጌታ ልጆች ጉዳይም
ተቀርቅሮ አይቀርም። ይኸውላችሁ እንደ ትክል ድንጋይ አንድ ቦታ ላይ ተተክያለሁ የምትሉ ሰዎች ካላችሁ እኛ ትክል ድንጋይ አይደለንም። አዎ 1 ወር አልተቀየርንም ይሆናል። አዎ 1 ዓመት አልተቀየርንም ይሆናል። አዎ የኛ ነገር በቦታው ቀጥሎ ይሆናል። ግን አንድ እውነታ አለ። ትክል ድንጋይ አንድ ሰው ይናገር እኔ ትክል ድንጋይ አይደለም በሉ እስቲ እኔ ትክል ድንጋይ አይደለም። አጠገባችሁ ላይ የሚቀየር ነኝ በሉ። ይኸውላችሁ ፍርድ ያበዙባቸው ይሆናል ሰዎች። ይሄ የማይቀየር ይቺ የማትቀየር ቤታቸው አይቀየር፣ ኑሯቸው አይቀየር፣ ህይወታቸው አይቀየር፣ ትዳራቸው አይቀየር፣ ኑሯቸው አይቀየር፣ የሚበሉት የሚጠጡት አይቀየር። ይሄ ስብከት እየተሰበከባቸው ያለ ሰዎች ካላችሁ ፈሪሳውያኑና ሳዱቃውያኑ የሮም ወታደሮችና ካህናቱ በጌታ በኢየሱስ ክርስቶስ ላይ ብዙ ሰብከው ነበረ። መጨረሻ ላይ ግን ስብከት ተቀየረ። አትቀየርም፣ አይቀየርም። የነሱ ቤት የዘራቸው ነው፣ የቤታቸው ነው፣ የትውልዳቸው ነው የተባላቸው ሰዎች ካላችሁ ትክል ድንጋይ አይደለንም። ዘንድሮ እንቀየራለን። ሁለት እጃችሁ ከፍ አድርጉና ትክል ድንጋይ አይደለም ይቀየራል በል። እጃችሁ ያወዛወዛችሁ ተቀይሬያለሁ በል። የኛ ቤት ተቀየረ በል እስቲ። የኛ ቤት ተቀየረ በል እስቲ። ህይወቴ ተቀየረ፣ ዘመኔ ተቀየረ በል እስቲ። ፈጣሪዬንም አልውጥ ማለችና ሼክ አረገች። በቃ ተፋችሁ። ድንጋዩን እንደ ቮልካኖ ረብሽን ድንጋዩ ተነቀለ። ከስር ያለው የድንጋይ ፈጣሪ ነው። ከስር ያለው የአፈሩ ፈጣሪ ነው። ከስር ያለው መሬትን ያጸናት ሰማያትን ያጸና እሱ ጌታ ስለሆነ መሬት አልይዝም አለች። ዘንድሮ የእናንተ ነገር መሬት አይዝም። የእናንተ ነገር ጡንቸኛ አይዝም። አመፀኛ ነገራችሁን አይቀብረውም። የኔ ነገር አይቀበርም ብላችሁ መስክኑ። እግዚአብሔር አውጁስ አይቀበርም በሉ እስቲ። አሜን። ጌታችን ኢየሱስ ክርስቶስ በሁሉ ተነስቷል ተብሎ በሁሉ እስቲ ተሰበከ በሉ እስቲ። ከፍ አድርጉ እጆቻችሁን። ኢየሱስ በሁሉ ተሰበከ በሉ እስቲ። እጃችሁን እያንቀሳቀሳችሁ እንደዚህ በሉ። ኢየሱስ በሁሉ ተሰበከ በሉ እስቲ። በመላእክት አሜን። እኔ ሲቆጥርላችሁ ተሰበከ ትላላችሁ። በመላእክት በመቃብር ጠባቂዎች በካህናት አለቆች በመስቀሉ ወዳጆች በደቀ መዛሙርቱ በፈጠረው ምድር በተፈጥሮ ተሰበከ። ለእግዚአብሔር ክብር ስጡ። የእናንተ ነገር ተነስቷል። ጌታችን እንደተነሳ የኔም ነገር ተነስቷል። የሚያምን ሰው ጌታዬ ተነስቷል፣ የኔም ነገር ተነስቷል ይበል እስቲ። እልልታ ጭብጨባ ለጌታ ክብር ስጡ። ቃሉን እግዚአብሔር ይባርክልን። ሃሌሉያ አሜን። ሰላም ቅዱሳን፣ ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁልጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቲዩብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም